ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያ ማበይት ነጥቦችን እነሆ። በመቀሌ ከተማ ከ17,000 ሊትር በላይ ነዳጅ ተደብቆ መገኘቱን የከተማው ምክትል ከንቲባ ገልጸዋል። እናንተም የምትሰሙት ይሆናል። ኢትዮጵያ ወደብ ለማግኘት መጋቢት ላይ በምታደርገው ቴክኒካዊ ድርድር መግባባት ላይ ከተደረሰ ጥሩ ውጤት እንደሚኖር ተገልጿል። ሙሉን የምትሰሙት ይሆናል። ባለፉት 10 ቀናት ወደ ትግራይ የሚጫን ነዳጅ እንዲቆም ተደርጓል። የክልሉ ንግድና ኤክስፐርት ኤጀንሲ አስታውቋል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን ያገኛሉ። አብሮነታችሁ አይለየን። በመቀሌ ከተማ ከ17,000 ሊትር በላይ ነዳጅ ተደብቆ መገኘቱን የከተማው ምክትል ከንቲባ ገለጹ። ምክትል ከንቲባው አቶ ኤልያስ ካሳይ ከዛሬ በሰጡት ጋዜጣዊ መግለጫ በከተማው ውስጥ ያለውን የሸቀጦች ዋጋ መናር በተመለከተና ገበያውን ለማረጋጋት የታሰበውን እርምጃ አስመልክተው ማብራሪያም ሰጥተዋል። በንግግራቸውም የዋጋ ጭማሪንና ህገወጥ የንግድ እንቅስቃሴን ለመቆጣጠር ግብረ ኃይል ተቋማቱም እየሰራን መሆኑንም ጠቅሰው ከሚመለከታቸው አካላት ጋር ባደረግነው ዳሰሳ በከተማዋ የአቅርቦት ችግር የለም፣ በቂ አቅርቦት አለ፣ አሁንም እየገባ ነው ያሉት። ይሁንና አንዳንድ ነጋዴዎች ሆነ ብለው እቃዎችን በመደበቅ እጥረት በሚፈጠርበት ጊዜ የዋጋ ጭማሪ እያደረጉ መሆናቸውንም ነው ያስረዱት። በተደረገው ድንገተኛ ፍተሻ በአንድ ሳምንት ውስጥ 12500 ሊትር ናፍጣ፣ 3496 ሊትር ቤንዚን እና 1800 ሊትር ነጭ ጋዝ መገኘቱን የገለጹት ምክትል ከንቲባው ይህንን ድርጊት በፈጸሙት ላይ አስተዳደራዊ ህጋዊ እርምጃ እንደተወሰደባቸውም ነው ያስረዱት። በዚህ ተግባር ላይ የተሳተፉ 6 ነጋዴዎች በቁጥጥር ስር መዋላቸውን ገልጸው እንዲህ አይነቱ እርምጃ እንደሚቀጥልም አስታውቀዋል። ይህ በእንዲህ እንዳለ ከመጋቢት 5 ቀን ጀምሮ ወደ መቀሌ ምንም አይነት ነዳጅ እንዳልገባ የገለጹት ምክትል ከንቲባው ጨምረውም ይህንን ችግር ለመፍታት በጊዜያዊ አስተዳደሩ አመራሮች ጥረት እየተደረገ ነው ማለታቸውንም የትግራይ ሚዲያ ኤጀንሲ ዘግቦታል። ኢትዮጵያ ወደብ ለማግኘት መጋቢት ላይ በምታደርገው ቴክኒካዊ ድርድር መግባባት ላይ ከተደረሰ ጥሩ ውጤት እንደሚኖር ተገለጸ። ኢትዮጵያ ወደብ ለማግኘት በተያዘው የመጋቢት ወር ላይ ከሶማሌ ጋር በምታደርገው ቴክኒካዊ ድርድር መግባባት ላይ ከተደረሰ ጥሩ ውጤት ይኖረዋል ሲሉ አህዱ ያነጋገራቸው የዲፕሎማሲ ባለሙያዎች መናገራቸውን ሰምተናል። ኢትዮጵያና ሶማሊያ በአንካራ የደረሱትን ስምምነት ተከትሎ የሁለቱ ሀገራት ከፍተኛ ባለስልጣናት የተሳተፉበት የመጀመሪያው ዙር ቴክኒካዊ ድርድር በካቲት ወር ላይ መደረጉ ይታወሳል። በመጀመሪያው ዙር ቴክኒካዊ ድርድር ልኡካኑ የአንካራ ቃል ኪዳንን ራዕይ እውን እንዲሆን ለማድረግና ለሁለቱ ሀገራት ተጠቃሚ ለሆነ ዘላቂ ልማት መሰረትም ለመጣል ተጨባጭ ስራ ማከናወን እንደሚጀምሩ በማንሳት ሁለተኛው ዙር ቴክኒካዊ ድርድር በመያዘው መጋቢት ወር እንደሚደረግም ተገልጿል። አህዱም በሁለተኛው ዙር ድርድር ከኢትዮጵያ ምን ይጠበቃል፣ ድርድሩስ ምን ውጤት ይዞ ሊመጣ ይችላል ሲልም ጠይቋል። በዚህም የቴክኒካዊ ድርድር ማጠንጠኛ ስርዓቱ ወይንም ደግሞ ፍሬምወርክ በአንካራው ስምምነት የተቀመጠ ነው ያሉት የቀድሞ ዲፕሎማት ዲያሞዳሌ ኢትዮጵያ ወደብ ከማግኘት ጋር ተያይዞ ወጪዎችና ደህንነትን ጉዳይ ላይ ማተኮር እንዳለባትም ገልጸዋል። እንዲሁም ወደብ አጠቃቀሙ ህጎችንና ኢንቨስትመንትን መንገድ በተመለከተ ከኢትዮጵያ በኩል የሚነሳ መሆኑንም ገልጸው ከድርድሩ ጥሩ ውጤት እንደሚጠብቁም ነው ያነሱት። ሌላኛው አህዱ ያነጋገራቸው የቀድሞ ዲፕሎማት ዶክተር ተሻለ ሰብሮ ድርድሩ እዚህ ደረጃ መድረሱን አድንቀው ከዚህኛው ድርድር ጥሩ ውጤት እንደሚጠብቁም ነው የተናገሩት። ኢትዮጵያ የትኛውን ወደብ ታገኛለች፣ በምን ያህል ስፋት፣ ለምን አገልግሎት የሚውል የሚለውም በቴክኒካዊ ድርድሩ ላይ መነሳት ያለባቸው ነጥቦች መሆናቸውም ነው የተገለጸው። አሁን ላይ የባህር በር ማግኘት ለገቢና ወጪ ንግድ ዓላማውን ያደረገ ቢሆንም የባህር ኃይል ቤዝ ማቋቋሚያ ስፍራም ተነጣጥሎ የማይታይ ነው የተባለው። በአንጻሩ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት መነሻ በማድረግ በጦርነት ወደብ ለማግኘት እንደምትፈልግ አድርጎ የማሳየት ነገር አግባብ አይደለም ሲሉም አህዱ ያነጋገራቸው የዲፕሎማሲ ባለሙያዎች መግለጻቸውንም ተመልክተናል። ከቀናት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ጋር በነበራቸው ስብሰባ የቀይ ባህር ፍላጎታችን ከሶማሊያም ከጅቡቲም ከኬንያም የሚያጣላን አይደለም፣ ተገደበም አይደለም፣ የሚመለሰው ግን በውይይት መሆን አለበት ማለታቸውም ይታወሳል። እንዲሁም ከሰሞኑ ከኤርትራ ጋር ግጭት ይነሳል የሚል ስጋት እየተንጸባረቀ መሆኑንም አስታውሰው መንግስት ለቀይ ባህር ሲል ኤርትራን የመውረር ፍላጎት የለውም፣ ፍላጎታችን መነጋገር ነው ብለዋል። በተጨማሪም የዓለም ሀገራት የኢትዮጵያን የባህር በር ጥያቄ ተገቢነት ስለማመናቸው አብራርተዋል። ባለፉት 10 ቀናት ወደ ትግራይ የሚጫን ነዳጅ እንዲቆም ተደርጓል ሲል የክልሉ ንግድና ኤክስፐርት ኤጀንሲ አስታወቀ።
ከተያዘው ወር መጋቢት 6 ቀን 2017 ዓ.ም ጀምሮ ወደ ትግራይ ክልል የተጫነ ነዳጅ አለመኖሩን የክልሉ ንግድና ኤክስፐርት ኤጀንሲ አስታውቋል። ኤጀንሲው ይህን የገለጸው በነዳጅ አቅርቦት ላይ ያለው መፍትሄ ያላገኘው መስተጓጎል መፍትሄ እንዲሰጥበትን በመጥቀስ ለፌዴራል ንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣን እንዲሁም ለኢትዮጵያ ነዳጅ አቅራቢ ድርጅት በትላንትናው ዕለት በጻፈው ደብዳቤ ነው። በደብዳቤውም የትግራይ ሕዝብ ዕለታዊ ኑሮ የሚመራበት ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድበት ብሎም ከደረሰበት ዘርፈ ብዙ ችግር ወጥቶ የዳግም ግንባታ ስራዎች ለመስራት አስፈላጊ የሆነው ነዳጅ ወደ ትግራይ ክልል ከወርሃ ጥር 2017 ዓ.ም ጀምሮ መጠኑ እጅጉን የቀነሰ መሆኑንም በማንሳት መፍትሄ እንዲሰጥበት በተደጋጋሚ ሲጠይቅ መቆየቱንም ነው የገለጸው። ነገር ግን ለረጅም ጊዜ በክልሉ የሚገባው የነዳጅ መጠን መቀነሱ ሳይበቃ ባለፉት 10 ቀናት ሙሉ በሙሉ ወደ ትግራይ የሚጫን ነዳጅም ቆሟል ነው ያለው። ይህም እንደ ክልል የሰብአዊ እርዳታ ስራዎች፣ የሆስፒታሎችና አምቡላንሶች ስራ፣ የመድኃኒት አቅርቦትና ስርጭት ስራ ላይ መስተጓጎል ማስከተሉንም ነው ያስታወቀው። በተጨማሪም የነዳጅ አቅርቦት መቋረጡ በክልሉ በሚገኙ የተፈናቃይ መጠለያ ማዕከላት የምግብና መድኃኒት አቅርቦት ስራዎች፣ የመስኖ ልማት፣ የአውሮፕላንና የየብስ ትራንስፖርት እንቅስቃሴዎች እንዲሁም የመንግስትና የልማት ስራዎች እንዲቆሙ ማዳረጉንም ነው የገለጸው። ይህም በአጠቃላይ የትግራይ ሕዝብ ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ ከነበረበት ችግር በባሰ መልኩ ወደ አደጋ ያመራበት ሁኔታ መኖሩን የገለጸም ሲሆን የፌዴራል ተቋማቱ ይህንን ተገንዝበው ሕዝቡን ከዚህ ችግር እንዲላቀቅ ኃላፊነታቸውን እንዲወጡም ነው ጥያቄ ያቀረበው። የካቲት 12 ሆስፒታልን ወደ ዩኒቨርሲቲነት ለማሳደግ በሚደረገው ጥረት የባለሙያ እጥረት ተግዳሮት መፍጠሩ ተገለጸ። በርካታ የጤና ባለሙያዎችን በማፍራት 102 ዓመታትን ያስቆጠረው የካቲት 12 ሆስፒታል ሜዲካል ኮሌጅ በ2016 ዓ.ም ባስቀመጠው የ10 ዓመት የስትራቴጂክ እቅድ ኮሌጁን ወደ ዩኒቨርሲቲነት ለማሳደግ የሚያስችሉ ስራዎችን መጀመሩም ይታወቃል። ይሁን እንጂ የባለሙያዎች እጥረት ተግዳሮት እንደፈጠረበትም ነው ያስታወቀው። በየካቲት 12 ሆስፒታል ሜዲካል ኮሌጅ የአስተዳደርና ልማት ምክትል መኮንንና የህብረተሰብ ጤና መምህር አለሙ ክብረት የኮሌጁን መዋቅር ወደ ዩኒቨርሲቲነት በመቀየር በሕክምና በማህበረሰብ ጤናና በጤና ሳይንስ ዘርፎች ትምህርት ቤቶችን በማቋቋም ከ21 በላይ በሚደርሱ የትምህርት ክፍሎች እየተሰራ መሆኑንም ገልጸዋል። በአንዳንድ የትምህርት መስኮች የባለሙያ የመሰረተ ልማትና ለትምህርት የሚያገለግሉ መሳሪያዎች እጥረቶች ተግዳሮቶች መፍጠሩንም ያስታወቀው። የትምህርትና የጤና ዘርፉን በጋራ ለመምራት እንዲሁም የባለሙያ እጥረቱን ለመቅረፍ በሀገር ውስጥና ከሀገር ውጭ ከሚገኙ ተቋማት ጋር በቅንጅት እየተሰራ መሆኑንም ነው አቶ አለሙ የተናገሩት። ለኮሌጁ ተማሪዎች አገልግሎት የሚውል ቦታ በማዘጋጀት በመሰረተ ልማት ረገድ ያሉ ስራዎችን ለማስፋፋት እየተሰራ መሆኑን የገለጹት በየካቲት 12 ሆስፒታል ሜዲካል ኮሌጅ የአስተዳደርና ልማት ምክትል መኮንንና የህብረተሰብ ጤና መምህር አለሙ ክብረት የቦታ ርክክብና የግንባታ ፈቃድ ሂደት ማለቁን ተከትሎ ጨረታ በማውጣት በቀጣይ ዓመት ግንባታ ለመጀመር መታቀዱንም አስታውቀዋል። የካቲት 12 ሆስፒታል ሜዲካል ኮሌጅ የትምህርትና የጤና አገልግሎት በመስጠት በርካታ ስራዎችንም እየሰራ እንዳለም ይታወቃል። ደህንነታቸውና ጥራታቸው ያልተረጋገጠ የምግብ ዘይት፣ የለውዝ ቂቤና የከረሜላ ምርቶች ይፋ ሆነዋል። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ያሳያሟሉ። በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ ያለዋሉ የለውዝ ቂቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀሙ የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። የኢትዮጵያ የምግብና መድኃኒት ባለስልጣን የህዝብና ኮሚኒኬሽን ዳይሬክተር አቶ አበራ ደመቀ ለብስራት ሬዲዮና ቴሌቪዥን እንደተናገሩት ከሆነ በተሰራው የገበያ ቅኝት የተለያዩ የለውዝ ቂቤ፣ የምግብ ዘይትና ከረሜላ ምርቶች ደህንነታቸውና ጥራታቸው ሳይረጋገጡና የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶችም ተገኝተዋል ነው ያለው። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቂቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶቹ የአምራች ድርጅት ስም ያልተጠበቀባቸው፣ የአምራች አድራሻ ያልተገለጸ፣ አስገዳጅ የደረጃ ምልክት ወይንም ደግሞ የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብአት ዝርዝር ያልተገለጸና የመጠቀሚያ እና የማብቂያ ጊዜ የሌላቸው ምርቶች መሆናቸውን ነው የተለየው። በገበያ ቅኝት ወቅት የተገኙት ምርቶች የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፈ ወይም የተጻፈ የምርት ገላጭ ጽሑፍ አስገዳጅ ደረጃ ያላሟሉ መሆናቸውን መለየት የተቻለ በመሆኑ የምርቶቹን ህብረተሰቡ እንዳይጠቀማቸውም አቶ አበራ አሳስበዋል።
በገበያ ቅኝት ወቅት የተገኙ ምርቶች ዝርዝር መካከል የተለያዩ ለውዝ ቂቤ ምርቶችም ይገኛሉ። እነዚህም መዓዛ የለውዝ ቂቤ፣ አያልነህ የለውዝ ቂቤ፣ አደይ የለውዝ ቂቤ፣ አፍያ የለውዝ ቂቤ፣ ስካይ የለውዝ ቂቤ እና ያሚ የለውዝ ቂቤ ይገኙበታል። በተጨማሪም የተለያዩ የምግብ ዘይት ምርቶች ውስጥ ደግሞ ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሙያ የምግብ ዘይት፣ እፎይታ ንጹህ የምግብ ዘይትም ይገኙበታል። 10 የተለያዩ ምንም አይነት ገላጭ ጽሁፍ የሌላቸው የከረሜላ ምርቶች መሆናቸውንም ህብረተሰቡ እንዲያውቃቸውም ባለስልጣኑ አሳስበዋል። ኢትዮጵያና ኬንያ ድንበር አካባቢ ዳግም በተከሰተ ግጭት 4 ኢትዮጵያውያን ሲገደሉ 3 ደግሞ መቁሰላቸው ተሰምቷል። ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌ ቅዳሜ መጋቢት 13 ቀን 2017 ዓ.ም በተከሰተ አዲስ ግጭት 4 ኢትዮጵያውያን መገደላቸውንና 3 ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ አሰነች ወረዳ ነዋሪ በዕለቱ የወረዳው ወጣቶች ለቅኝት ወደ ኩክሩክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን የተናገሩት በደቡብ ኦሞ ዞን የዳሳነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የ4 ሰዎች ህይወት ማለፉን ለአዲስ ስታንዳርድም አረጋግጠዋል። 3 ሰዎች ቆስለው ኦምራቴ ጤና ጣቢያ ገብተው የሕክምና ክትትል እየተደረገላቸውም ይገኛል ማለታቸውን ማወቅ ችለናል። እስራኤል በሶሪያ የአየር ኃይል ጦር ሰፈሮች ላይ ጥቃት ሰንዝራለች። የእስራኤል ጦር አይዲኤፍ በታድሙር እና ቲአር የጦር ሰፈሮች ላይ በሶሪያ ምድር የአየር ጥቃት ማድረሱን ዓለም ትወቅሳለችም ብለዋል። የሶሪያ ኃይሎችን የማጥቃት አቅም ሊኖራቸው አይገባም በሚል ነው እስራኤል ተደጋጋሚ ጥቃቶችን በሶሪያ ወታደራዊ ማዕከል ላይ አጠናክራ የቀጠለችው። አይዲኤፍም በሆምስ ግዛት ፓልሚራ ከተማ አቅራቢያ ጥቃት ማድረሱን በኤክስ ገጹን ባወጣው መግለጫ ላይ ይፋ አድርጓል። እስራኤል ከቀናት በፊትም በእነዚሁ የጦር ሰፈሮች ላይ ከባባድ ድብደባ መፈጸሟንም የሚዘነጋ አይደለም። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ እስራኤል በሶሪያና ሊባኖስ የምታደርሰው ጥቃት ተጨማሪ ውጥረት ያስከትላል የሚል ስጋትም እንዳላቸው አስቀምጠዋል። የበሽር አልአሳድ አገዛዝ ከተገረሰሰ በኋላ ቴል አቪቭ ደማስቆን ማጥቃቷ አስፈላጊ አይደለም ያሉት ዲፕሎማቷ ሶሪያ እስራኤል ላይ ምንም አይነት ወታደራዊ እርምጃ ወስዳ አታውቅም፣ እንዲሁም ስጋት አልደነቀሰችም ብለዋል። እስራኤል ግን በታጣቂዎች እጅ የጦር መሳሪያዎችን እንዳይገቡ ማድረግ አለብኝ የሚል ተለያዩ ወታደራዊ ምክንያቶችንም ታስቀምጣለች ሲልም አልጀዚራ ዘግቦታል። ግለሰቡ በስተት በቆረጠው ሎተሪ የ$50,000 አሸናፊ ሆነ። አይኑ ያረፈበትን ሳይሆን በስተት ሌላ የሎተሪ ቲኬት የቆረጠው በአሜሪካ የጆርደን ነዋሪ የሆነው ግለሰብ የ$50,000 አሸናፊ ሆነ። ግለሰቡ ባለፈው ሳምንት የዕለት ተዕለት ተግባሩ የሆነው ሎተሪ ለመቁረጥ ቤል ኤየር ዋዋ መሸጫ መደብር ጎራ ማለቱን ይናገራል። የከባድ ጭነት መኪና አሽከርካሪ የሆነው ግለሰብ ለተሽከርካሪው ነዳጅ ለመቅዳት ሲቆም ቡና መጠጣትና ሎተሪ መፋቅ የማለዳ ተግባሩ እንደሆነም ለሜሪላንድ ሎተሪ አስተዳደር ኃላፊ ገልጿል። ጣቱ በስህተት ልቡ ያሰበውን ሳይሆን ሌላ የሎተሪ ቁልፍ እንደተጫነ የሚናገረው ግለሰቡ ሆኖም ግን $50,000 አሸናፊ መሆኑንም አስረድቷል። በክስተቱም እጅግ እንደተደሰተ መግለጹን ኦዲቲ ሴንትራል ዘግቦታል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለዕለቱ ተሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።